ሰበር መረጃን እነሆኝ በሃና ጊዴና ወይንም ባምቢ ማለት ነው እና በእሸቱ መለሰ የዶንኪ ቲዩብ ማለት ነው ባለቤትና መስራች ምንድነው በእነሱ መካከል የተፈጠረው ጉዳዩ ከምን ደረጃ ደርሷል? ወደ ክስ የሚያመራበት ደረጃ የደረሰ ይመስላል። እስኪ ሙሉ መረጃውን ላድርሳችሁ። የሲደመር ምልክቷን ንኩና ቤተሰብ ሁኑ። ላይክ ሼር በማድረግ ጀምሩት። የቤተ ክርስቲያን በር ለምንድን ነው ክፍት ሊሆን የቻለው? ኮሜዲያን እሸቱ በቲክቶከሯ ሃና ወይንም ባምቢ ላይ ያደረሰው አግላይ ትችትና የተቀሰቀሰው ማህበራዊ ቁጣን እንሆኝ። በታዋቂው ኮሜዲያን እሸቱ መለሰ እና በወጣቷ ቲክቶከር ሃና ጊዴ ወይንም ባምቢ መካከል የተፈጠረው ጉዳይ የማህበራዊ ሚዲያን ተጠቃሚ እያናወጠ ይገኛል። ኮሜዲያን እሸቱ ወጣቷ ቲክቶከር የቅድስት ቤተክርስቲያን የገቢ ማሰባሰቢያ ዝግጅትን መምራቱን በመቃወም በአደባባይ የሰነዘረው አስተያየት እጅግ አሳፋሪ፣ አግላይና ኃላፊነት የጎደለው በሚል በብዙዎች ዘንድ በብርቱ እየተኮነነ ይገኛል። እናንተስ ጉዳዩ ምንድነው? እስኪ በሰፊው ልንገራችሁ። ኮሜዲያን እሸቱ በሚዲያ በሰጠው አስተያየትና የሃናን ወይንም ባምቢን ስም እና የግል ህይወቷን በማንሳት እንዴት እንዲህ አይነት ሰው የቤተክርስቲያን የገቢ ማሰባሰቢያ ፕሮግራምን ይመራል ወይንም ደግሞ ትመራለች ሲል ጠንካራ ትችትን ሰንዝሯል። ይህ በይፋ የተሰነዘረው ጥቃት በርካታ የማህበራዊ ጉዳይ አንቂዎችና የህግ ባለሙያዎችን ክፉኛ አስቆጥቷል ማለት ነው። በርካቶች እያነሷቸው ያሉትን ዋና ዋና ቅሬታዎችና ሀሳቦች ላጋራችሁ። የሚዲያ ላይ ጥቃት፣ ኦንላይን ሃራስመንት። ድርጊቱ የአንድን ሴት የግል ህይወት በአደባባይ በማብጠልጠል የተፈጸመ ጾታዊና ስነልቦናዊ ጥቃት እንደሆነ ተገልጿል። የህግ ተጠያቂነት ከአንድ ታዋቂ የሚዲያና የህዝብ ሰው የማይጠበቅ ይህ ድርጊት በግል ስም ማጥፋት ወንጀል ደግሞ ዲፋሜሽን በህግ ሊያስቀጣ እንደሚችል ተጠቅሟል። አግላይነት ማንም ሰው በንስሐና በበጎ ስራ ወደ እግዚአብሔር ቤት ሊቀርብ ሲችል እኔ ካልፈቀድኩ የሚል አይነት አግላይና ፈራጅ አስተሳሰብ ከክርስትና አስተምሮ ያፈነገጠ መሆኑን በብዙዎች እየተነገረ ይገኛል። ቀጣይ እርምጃዎች ምን ሊሆኑ ይችላሉ? ኮሜዲያን እሸቱ ለፈጸመው ስህተት በአስቸኳይ ይቅርታ የማይጠይቅ ከሆነ ጉዳዩ የህግ መልክ ሊይዝ እንደሚችል ታውቋል። ግለሰቧን በሚዲያ ፊት ማንቋሸሽና ስብኗን መንካት ከፍተኛ የካሳ ክፍያና የህግ ቅጣት ሊያስቀጥል እንደሚችል የህግ ባለሙያዎች ይህንን እያስጠነቀቁና እየተናገሩ ይገኛሉ። የሰው ልጅ የግል ህይወት ለህዝብ ትችት ማቅረብ የጋዜጠኝነት ስነ ምግባር ሆኖ የሰውነት መርህ ግን አይደለም። እርሶስ በዚህ ጉዳይ ላይ ምን ያስባሉ? ሀሳቡን በኮሜንት ሴክሽን ያካፍሉ። ሼር በማድረግ ሌሎች ያድርሱ። ይህ መረጃ እንግዲህ በአሃዱ ሚዲያ ያዘጋጀ ሲሆን በከሪታ ገብረወልድ ሼር የተደረገ